ደምረው ታው ይኸውላችሁ አሁን ለዚህ ነው ኦርቶዶክስን አታቋትም ማወቅ አለባችሁ። አየ እኔ አሁን የበራልኝ አለ። እኔ አሁን እንደሱ እንደ ልጁ ነበርኩ፣ እንደ ልጁ እንደዚህ ልጅ ነበርኩኝ። ግን አነበብኩ። ማንበብ ስጀምር በጣም በተለይ የዲያቆን ያረጋል አበጋዝን መጽሐፍት ሳነብ መድኃኒተ ጽድቅ ሳነብ አሜዚንግ ልቤ እንዴት ክፍት እንዳለ ስለ መዳን ያለውን ክፍል ገጽ 121 ላይ ማለት ነው። ስለ መዳን ያለው ነገር ሳነብ አሜዚንግ። ስለዚህ ኦርቶዶክሳውያን ኢየሱስ ክርስቶስ የዛሬ 2020 ዓመት በመስቀል ላይ የሰራው ያ ማስታረቅ ዮሐንስ 17 ላይ የለመነልን ልመና ለዘላለም የሚሆን ነው። ያማለደን ለዘላለም የሚሆን ነው። አንድ የተደረገ ለዘላለም የሚሆን ነው። አንድ የተደረገ ገባችሁ? አሁን እናንተ ይሄ ነው የታወራችሁ። በቃ ታወራችሁ፣ ይሄ ነገር ታወረባችሁ። አይ የቤተ ክርስቲያኒቱ አስተምሮ ታወረባችሁ። ጥላቻ ብቻ ነው የምትሰሙት። ስለ ቤተ ክርስቲያኒቱ ጥላቻ ብቻ። ጣዖት አምላኪ ናት፣ ጣዖት ብራራ ይላል፣ ይለፈልፋል። ይሄ ውስጣችሁ ይገባል ነው። ዶግማቲክ የሆነ አስተምሮቷ የዘላለም ሕይወት እንዳላት ምስክር ነው ጌታ በሚያውቀው። የእውነቴን ነው የምላችሁ፣ የእውነት እኔ እንደውም እግዚአብሔር ምስክር እስካሁን እየተናገርኩ ነው። ከፋሲካ በኋላ የዛሬ ወር ማለት ነው ቦሌ መድኃኔዓለም ተገናኝተን እንደዚህ እንናገራለን። የኦርቶዶክስን አስተምረው ወተን ማለት ነው አናግሬያለሁ፣ እኔ አናግሬያለሁ። አገልግሎት ክፍት ነው ተብሏል። ጋይስ ምንም ተነሳ፣ ነጠላን ደረብ ታደርግና አደባባዮችን እንወርሳለን። የእውነቴን ነው ብላችሁ የኦርቶዶክስን አስተምሮ እናገረው ጌታ በሚያውቀው የበራልኝ እውነት ስላለ ነው። ደግሞም አይቀርም መጠመቄ። አሁን ራስ ምታት የሆነባችሁ ስላልተጠመቅኩ ነው። አይቀርም ተጠምቄ እውነታውን አደባባይ ላይ እናገራለሁ። እውነታው ማለት ነው እምነግርህ ማለት ነው። ገባ? አሁን እሱንማ አላቅም አለ። ልክ እነዚህ ወንድማችን አላቅም አለ። ብዙዎች ነው የማያውቁት። በተለይ እነዚህ ታድሳውያን ምንም ሳያውቁ ነው የወጡት። ምንም በቃ ያን የአሰግድ ቀንበር ላያቸው ላይ ሰፍሮባቸው መልኩን ወደውት፣ ንግግሩን ወደውት፣ ቁመናውን ወደውት ነው የሄዱት። ማተብሽን በጥሽ ስትላት አልበጥስም ትላለች። አየ ውስጧ ኦርቶዶክሳዊነት አለ ውስጧ ኦርቶዶክሳዊነት አለ። እና ይህን ነው መጀመሪያ ኦርቶዶክስን እወቋት። አላቃትም እንዳለው ልጅ መጀመሪያ ኦርቶዶክስን እወቋትና ከዛ በኋላ እናውራ። እኔ ተሳስታ ልምትለኝ ከሆነ ናና ሞግተኝ። ይኸው እግዚአብሔር ምስክሬ ንስሐ እገባለሁ። ወይኔ ተሳስቻለሁ፣ በቃ ይቅር በሉኝ ጴንጦች ምናምን ብዬ ንስሐ እገባለሁ እና በመረጃ በሰማኸው አይደለም፣ ቪዲዮ ምናምን አሳይተ አይደለም፣ ስክሪንሹት አሳይተ ምናምን አይደለም። እንደ ቤካ አንድ ቤካ የሚባል አስተያየት ምናምን መስጠት አይቻልም። እሺ ታዳምጫለሽ፣ ካላዳመች ትወጫለሽ። ከተመቸሽ ታዳምጭኛለሽ። አሁንም እዚህ ጋር 220 ሰው አለ እምነግርህ ማለት ነው። እስቲ የትኛው ሰውነ ገድል ተነቦልህ ከኦርቶዶክስ ወደ ጴንጤ የተቀየርክ? ና እስቲ ና እፈልግሃለሁ። ገድላትና ድርሳናት ተነቦላችሁ እዛ ላይ ያለ ስህተት ተነግሯችሁ ጴንጤ የሆናችሁ ሰዎች ኑ እስቲ አናግሩኝ። ነኝ ጴንጤ የሆናችሁ ሰዎች እናንተን ነው የምፈልገው። ዛሬ ደግሞ እናንተን እፈልጋለሁ። ኤርሚያስ አበበ ዕለት ነው አይደል የሚያነበው? እሺ ጴንጤ የሆናችሁ ኤርሚያስ አበበ በሚያገለግለው አገልግሎት ጴንጤ የሆናችሁ ሰዎች ገድላትና ድርሳናት ኦኬ ለካ እንደዚህ ነው እንዴ ምናምን ያላችሁ ማለት ነው ኑ ግቡ። ቆየሁ ልቤ ከወጣ ቆየ እኮ እኔ አሁን እኔ እንደውም ተጠምቄ አሁን ልክ እንደውም መሆን ያለበት መሆን ያለበት ተጠምቄ ኑ ማለት ነው ያለብኝ። አሁን እኔ እዛ ገብቼ ኑ ነው ማለት ያለብኝ። ውጭ ሆኜ ግቡ አይደለም። አሁን እርግጥ እየገቡ ነው፣ ብዙዎች እየነቁ ነው። ራሱ ኦርቶዶክሳውያን ለካ የኛ አስተምሮ እንደዚህ ነው እንደ እያሉ ነው። አንድ በል ሁለት ደግሞ ጴንጤዎች ለካ ዝም ብዬ ነው እንደ የወጣሁት እያለ ነው ጴንጤው ራሱ።
ለካ ከኦርቶዶክስ ዝም ብዬ ነው እንደ ወጣሁት እያለ ነው እንዴ። የዘላለም ሕይወት አለክ። ኦርቶዶክስ ስለሆንክ ከዘላለም ሕይወት አትጎልም። ይኸው እኔ አስረግጬ ነው የምነግርህ። አትጎልም። በቃ እኔ ልንገራችሁ፣ ከዘላለም ሕይወት አትጎሉም። እግዚአብሔር ምስክር። ይኸው ና ግባ። ከዘላለም ሕይወት ኦርቶዶክስ በሆን ከዘላለም ሕይወት በዚህ ትምህርት እጎላለሁ የምትል ሰው ካለ ግባና አናግረኝ። ና ግባ። ይሄ ጴንጤ ማለት ክፍልፍል ያለ ማለት ነው ትርጉሙ። ጴንጤ ማለት ጴንጤቆስጤ አይደለም። ጴንጤ ማለት ክፍልፍል ያለ ማለት ነው። ካልቪን፣ አርሚኒስት፣ ጴንጤቆስታል፣ ኢቫንጀሊክ በስመ አብ። በእውነት አንድ ካልሆንን በቃ አንድ የምንሆነው ኦርቶዶክስ ስለሆነ ወደ ኦርቶዶክስ። የኔ ሐሳብ ከተመቻችሁ ግቡ፣ ወደ ኦርቶዶክስ ግቡ። ግባ ወደ ኦርቶዶክስ። ያስከበት የምትሄዱበት መንገድ ልክ አይደለም። እግዚአብሔር አይከብርበትም። ተመለስ ወደ ኦርቶዶክስ። ወደ ኦርቶዶክስ በቃ ወደ ኦርቶዶክስ። ምንም አይጎልብህም። አይስዌር ቱ ጋድ ከዘላለም ሕይወት በተአምር አትጎልም። በተአምር ነው የምልህ። በቃ ይኸውልህ ምን ብሎ ይሸውደዋል መሰለ? ውሻ ወደ ትፋቱ አይመለስም። እኔም ብራዘር፣ ይሄ ጥቅስ ለዚህ አይሆንም አባቴ፣ አይሆንም። ይሄ ጥቅስ ለዚህ አይሆንም። አንድ እንሁን፣ ኅብረት እናርግ። እዚህ ግንዱ አንድ ነው። 5 ግንድ 6 ግንድ የለም። አንድ ግንድ ነው ያለው። አንድ ግንድ። እዚህ አንድ ግንድ ላይ እንጣበቅ፣ እዛ ላይ እንቀመጥ፣ ፍሬ እናፍራ። ገባ? አንድ ግንድ ላይ ሁላችን ብጥስጥስ ብለን ተቀምጠን ስራ የለም እንዴ? ደውልኝ አሌክስ አለኝ። ራይድ ምናምን ከፈለግ ደውልኝ አሌክስ። ስራ ላይ ነኝ እኮ። ራይድ ምናምን ከፈለግ ደውልልኝ። ያለበት መጥቼ ወስዳለሁ። ከዛ ያለበት የምትፈልግበት ቦታ አደርሳለሁ። ደውልኝ እሺ፣ ደውልኝ። እንዳያሳስብ ደውል። ስለዚህ ወደ ግንዱ ግንዱ ክርስቶስ ነው። ወደ ክርስቶስ። ያ ገባ። ስለዚህ ወደ ጌታ በቃ። እኔ አሁን የምነግራችሁ ምንድን ነው? ጥላቻ ምናምን አራግፍ። እውነት ስርዓቷ፣ ቀኖኗ፣ ትውፊቷ፣ ዶግሟ፣ ሕጓ ገባ ወደምትማርክ የዘላለም ሕይወት ወደሚገኝባት እኔ ምነግርህ ማለት ነው። እውነት ስለሆነ እኮ ነው። አለበለዚያ ደምረው ተሳስተሃል። ደሜ እንደዚህ አይነት ትምህርት እኮ ኦርቶዶክስ ውስጥ አለ። ይሄ ትምህርት አለ ምትለኝ፣ ቅድም ስደውል አታንሽም ምትለኝ ከሆነ ንገረኝ። ጎሮንኝ ያሉት አሁን ራሱ ንገረኝ። አይ በቃ እኔማ አይቀርም። እኔ በቃ ወደዚህ ቤተክርስቲያን በቃ አይቀርም። አይስዌት ጋድ የሆነ አንድ የምጠብቀው ነገር አለ። የምጠብቀው ማለት ነው አንድ እኔን ወጥቶ አደባባይ ላይ አንተ ጴንጤ አይደለም ብሎ የሚከሰኝ አንድ አካል አለ የሚንቀሳቀስ። ኧረ ይሰራል። ከቸርች ማንም አያባረኝ። ማንም እስካሁን ያልተጠመቅኩት ይኸውልህ ከቸርች ማን ልብ እንዳለው አንዳይ ነው። ወንድ እንደሆነ አይ ዘንድ ነው። እኔን እስኪ ጴንጤ አይደለም ብሎ የሚሰርዘኝ አካል እንዳለ አያለሁ። ወንድ የሆነ ማለት ነው። ወንድ የሆነ አደባባይ ላይ ነው ኃጢአቱን የምገልጥለት አደባባይ ላይ። ከዛ ውጭ ግን እኔ እናንተ ሁላችሁ አንድ ነገር ነው የምነግራችሁ። አንድ ነገር የምነግራችሁ ምንድን ነው? ቆይ አንድ ነገር የምነግራችሁ ምንድን ነው?
አንድ ነገር መረግራችሁ ምንድነው ቦርናጌን ኮሜንት ጽፋለህ ቦርናጌን አንተ ቆይ ኮሜንት ምጽፈው ቆይ አንተ መረጃ የለ ማስረጃ የለ ምን ይሻላል ምን ላርግ እስቲ ቆይ ቦርናጌን ምን ላርግ ቶይስ ለቡኝ እኔ ኃይል ሞላለሁ ቆይ አንተ የሆነ ነገር ይብሉ ደሜ ስለ ሰማዕታት ያወራው ስለ ሰማዕታት ማለት አልገባኝም ብራዘር ማይታ አልገባኝም ጴንጤ ማሩ ክርስቶስን እንዳልክድ ነው እኮ ስለ ኢየሱስ እኮ ነው የማወራው ኦርቶዶክስ ኢየሱስ ክርስቶስ ከፍ ብሎ ነው የሚሰበክ ከፍ ብሎ ነው የሚቀደስ ከፍ ብሎ ነው የሚዘመርለት ኢየሱስ አይወሊ አንተ ጌዲ የምትባል ሰውዬ እኔ የምነግርህ ማን ነው እኔ የምነግርህ ናስቲ ኢየሱስ ክርስቶስ ኦርቶዶክስ ከሌለ ናስቲና የፈለከውን ጥያቄ ጠይቀኝ የፈለከውን አንተ የፈለከውን ጥያቄ ጠይቀኝ ልኬልሃለሁ ናግባ አስገቡት ጌዲዮ የሚባል ሰውዬ አስገቡት እዚህ አስገቡት ቆይ ዋላ ሚውት አታብጂ ቆይ አንዴ እኔ ልመልከት አንተና የሚባል ጌዲዮ ምናምን የሚባል አዋ አሌክስ አውነኝ ዳሜ እንኳን አደረሰ ፍቅሮቼ ማሮቼ እንድናችሁ ደህና ናችሁ ወይ የኔ መልካሞች እንኳን አደረሰ አማን ነው አለን ይመስላል እንኳን አደረሳችሁ ደሜ እንኳን አደረሰ አለሽ አስክሬሙ አለቀ እንዴ አለ ኢንስቴድ ኦፍ ዘምባባ ቢሄ ነው ታራስኒ ወልድ ሰላም ሰማ እንዴት ነህ ደምረው እንዴት ነህ አለ ኮሜንት ላይ ብዙ ጊዜ ስጽፍ ስለማይ አዎ ደሜ በጣም ነው የምጽፍልህ ሪፖርት አድርገህ ብሎክ እስክታደርገኝ ድረስ እጽፍልሃለሁ ምን እያደረክ ነው ያለኸው ንገረኝ ወደ ኦርቶዶክስ ምንድነው ወደ ኦርቶዶክስ መመለስ ማለት ምንድነው ምንም መንገድና እውነት ኦርቶዶክስ ናት አይ ኦርቶዶክስ ያለው ኢየሱስ ነው ነገረኝ ኦርቶዶክስ ውስጥ ኢየሱስ የለም ያለ ፕሮቴስታንት የወንጌል አማኝ አለ ካላችሁ ውጡና አሁን ደርድረን ሌሎችን አውርድና ኦርቶዶክስ ውስጥ ኢየሱስ የሚባል አስተምሮ የለም የተሰቀለ የሞተ የተነሳ የለም የሚል የወንጌል አማኝ ካለ አስገባ በተረፈ ግን ፕሮቴስታንት ተሳዳቢ አይደለም ፕሮቴስታንት በመረጃ የሚናገር ቃሉን ብቻ ሙጥኝ ኢየሱስ ብቻ ያለ ሙጥኝ ያለ ገገማ አማኝ ነው እንጂ አሁን አንተ ምን ሆነ ነው የምታሰጣው እስቲ ንገረኝ እሺ አንድ ተረጋጋና ምንድነው መሰለ ኦርቶዶክሳውያን የዘላለምን ሕይወት አግኝተዋል አላገኙም ኢየሱስን ካወቁት ይኸውልህ ደምረው
ስለ ዘላለም ህይወት ራሳቸው እንኳን አሁን ብትሞት ወዴት ትገባለህ ቢባሉ የትኛው ኦርቶዶክስ እሱ ያውቃል ነው ብለው የሚመልሱት። ይሄን ታምናለህ አታምንም? አንድ ኦርቶዶክስ አስገባና አሁን ብትሞት መንግስት ስለተናገረ አይደለም ሰው ስለተናገረ ሰው ስላወራ አዳምጠኝ። አሁን ይኸውልህ እምነት ከምንድን ነው? እሺ ረጋ በል። እኔ እኮ ቀስ ብዬ ነው የማወራ ወንድማችን፣ ቀስ ብዬ ነው የማወራ። አንተ ያነበብከው መጽሐፍ አለ? የምን መጽሐፍ? ሰው በልቡ የሞላውን ነው አይደል በአፉ የሚናገረው? የተማሩትን ነው አይደል አውጥተው የሚያወሩት? የቤተክርስቲያኒቱ አስተምሮ የኖሩትን ነው አይደል የሚናገሩት? የቤተክርስቲያኒቱ አስተምሮ ነው ብራዘር፣ ስማኛ። የቤተክርስቲያን አስተምሮ እሺ፣ ደም እየተለማመጥን ስለሆነ ነው። የቤተክርስቲያን አስተምሮ ከመጽሐፍ ቅዱስ ውጪ ከሆነ የቤተክርስቲያን አስተምሮ ሆኖ ይቀራል እንጂ የእግዚአብሔር የህይወት ቃል ሆኖ አይቀጥልም። ይሄ አንተም ታውቀዋለህ። ይሄ አንተ የምትለው በጽሁፍ አለ። ይሄ አንተ የምትለው በጽሁፍ ተቀምጧል። በጽሁፍ ስለዚህ በጽሁፍ ስለሌለ ነው ቃሉ ላይ እንመለስ ብለን ያልነው አይደል እንዴ? አትክሰሳ፣ ወደ ቃሉ እንመለስ ነው። አትክሰስ። ምን ምከሰው? አንተ እኮ እየከሰስክ ያለው አንተ ድናል። 100% ነው የዳንኩት እኔ ምንም አልጠራጠርም። ምክንያቱም እኔ ወንጌል አማኝ ነኝ። ድነትን አታጣም። አላጣም። ኦኬ፣ ኃጢአት ብትሰራ ድነትን አታጣም። ኃጢአትን መስራት አንተ እግዚአብሔር በሰጠህ እድል እግዚአብሔር በሰጠህ ጊዜ ከኃጢአትህ የመመለስ ጊዜያቶች አሉ። እግዚአብሔር ከኃጢአትህ የምትመለስበትን መንገድ አመቻችቶልሃል። ያንን ነገር የመተግበርና መሄድ ያንተ ፋንታ ነው። አነስ ግን ኢየሱስ ክርስቶስን አለማወቅ፣ በኢየሱስ ክርስቶስ አለመኖር፣ በቃሉ አለመመራት ድነትን ያሳጣሃል። እሺ አንዴ አንተ የዘላለም ሕይወትን ታጣለህ አታጣም? እኔ አላጣም። ኦኬ፣ ኃጢአት ብትሰራም የዘላለም ሕይወትን አታጣም። ሲጀመር እኔ ለምንድን ነው ኃጢአት የምሰራው? ደምረው እስኪ ንገረኝ። መጽሐፍ ቅዱስ ስለሚል ነው። ኃጢአት ስራ ይለኛል እንዴ? ኃጢአት ስራ ይለኛል መጽሐፍ ቅዱስ? አዎ መጽሐፍ ቅዱስ እንደዛ ይላል። መጽሐፍ ቅዱስ እንደዛ ይላል። ኃጢአት ስራ የሚል መጽሐፍ ቅዱስ አለ? አሳየኝ። ክፍሉ ላውጣ። ኃጢአት ስራ ሳይሆን ኃጢአት የለብንም ብትሉ እግዚአብሔርን ተዋሹታላችሁ ይላል መጽሐፍ ቅዱስ። የለብንም ማለት ምን ማለት ነው እኮ? ትሰራለህ አትሰራም? ወንድማችን ኃጢአት የለብህም ማለት ምን ማለት ነው? ደምረው ኃጢአት የለብህም ማለት እኮ አንተ ላንብብልህ፣ አንድ ላንብብልህ ወንድማችን፣ ላንብብልህና ከዛ ምን እንደሚል ታብራራዋለህ። ኃጢአት የለብኝም አሁን የዳነ ሰው ኃጢአት አለበት እያለ መጽሐፍ ቅዱስ። ይሄ መጽሐፍ ቅዱስ የዳነ ሰው ኃጢአት አለበት፣ ኃጢአት የለብኝም ብትል ተዋሻለህ እያለ ነው። እስኪ እናንብበውና ኦኬ፣ እንደዚህ ይላል። እዚህ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 አካባቢ ላይ እንደዚህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በእኛ ውስጥ የለም። ኃጢአት የለብንም አትበል፣ ራስን ታስታለህ። እንደዛ ከሆነ ደግሞ እውነት የለብህም ይላል መጽሐፍ ቅዱስ። አንተ ኃጢአትን ትሰራለህ አትሰራም? እሺ ደሜ ጨረስክ? ልናገር እኔ ኃጢአት የለብንም ብለን ብንል ራሳችንን እናስታለን ማለት ሁል ጊዜ በኢየሱስ ክርስቶስ ኃጢአተኞች በደለኞች እንደሆንን በስንፍና በራሱ በእግዚአብሔር ፊት በደል ነው። ነገር ግን እነዚህ ጥቃቅን ነገሮች ወይም ደግሞ እንደዚህ አይነት አስተሳሰብ አንተን ከመንግስተ ሰማያት ያጎላል ማለት አይደለም። አንዴ እንደዛ ከሆነ የኃጢአት ደሞዝ ምንድን ነው? ምን አይነት ኃጢአት ነው? በምናችሁ ምክንያት ነው ትሞታላችሁ ያላቸው ኢየሱስ ክርስቶስ? ምን አይነት ንገረኝ እስኪ። አዳምጠኝ። መጽሐፍ ቅዱስ ስንት አይነት ኃጢአት አለ ነው የሚለን? ኃጢአት ነው፣ ስንትም አይነት አይደለም። ሰው ከዘላለም ድነቱ ወይ ስማኝ፣ ሰው የዘላለም ሕይወትን የሚያጣው አንደኛ በልጁ በኢየሱስ ክርስቶስ አለማመንና እሱን መካድ ነው የዘላለም ሕይወት የሚያሳጣው። ግን እነዚህ በኢየሱስ ክርስቶስ ውስጥ ያሉ ሰዎች የዘላለምን ሕይወት ተቀብለናል፣ አምነናል፣ ድነናል፣ እንደ ግል አዳኛ አድርጌ ተቀብያለሁ የሚሉ ሰዎች ሕይወታቸው ሁሉ የንስሐና የምስጋና ነው። ስለዚህ በምንም ተአምር ብሞት መንግስት ንስሐ አልገባም። እገባለሁ አለ እኮ ደሜ። ለምን አይገባም? ንስሐ ለምንድን ነው የማልገባው?
አዎ ንስሐ እሺ፣ ንስሐ ሳትገባ ኑሮዬ ነው ህይወቴ ነው ኃጢአትን እንደምሰራ ገባኝ። ንስሐ ባትገባ ብትሞትስ? እግዚአብሔር የንስሐ ዕድሜ ይሰጣል። ደሜ ቆይ አንዴ ቆይ ቤልዬ እወድሃለሁ። በናፍቀኝ ነበር እንኳን መጣ። ጌዲ አይደለም ምንድን ነው ልጁን የምትገፋው ወደ ኦርቶዶክስ ትምህርት? ቆይ አሁን እኮ አይደለም አንተ ክርስቶስ አያድንም ልትል ነው እንዴ? አሁን ክርስቶስ ነው የሚያድነው ኦርቶዶክስ ነው የሚያድነው? የት ነው የሚያድነው ቤሊ? የት ነው የሚያድነው? አይደለም አሁን እየሄድክ ያለው እኮ ክርስቶስ አድኖኛል ሲል አያድንም እያልከው ነው። የቱ ነው የሚያድነው? ክርስቶስ ነው የሚያድነው? ኦርቶዶክስ ነው የሚያድነው? የት ነው የሚያድነው? ተቋም ድርጅት አያድንም፣ ኢየሱስ ነው የሚያድነው። አዳምጠኝ። ተቋም አሁን ኦርቶዶክስ ተቋም ነው? ኦርቶዶክስ ተቋም ነው? ተቋም ነው። ታዲያ ምንድን ነው ኦርቶዶክስ? ምን ማለት ነው? መልስልኝ። ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት ስም እኮ አይደለም የምናወራው ደሜ። ኦርቶዶክስ ስሙማ ሰው ሰላም ይኸውልህ፣ ሰው አዳምጥ ይቅርታ አድርግልኝና ኦርቶዶክስ የስሙ ትርጉም ምን ማለት ነው? ኦርቶዶክስ የሚለው የስሙ ትርጉም ቀጥተኛ ማለት ነው። ቀጥተኛ ምን? ቀጥተኛ መንገድ፣ ቀጥተኛ እምነት በል። መንገድም እምነት ነው። እምነት በል። ይሄ ቀጥተኛ እምነት መንገድ ነው ግን። እሺ ቀጥተኛ መንገድ ማለት ነው። እሺ ቀጥተኛ መንገድ። ቀጥተኛ መንገድ የተባለው ስለማን ነው? ስለ ኢየሱስ ነው እንዴ? ኦርቶዶክስ የሚለው ኢየሱስ ማለት ነው እንዴ? ወይ ስለ አዳምጥ። ቀጥተኛ መንገድ ማለት ወደ ኢየሱስ የሚያስገባ ማለት ነው አለ። ስም ነው የሰጡት፣ ስማቸው ነው እኮ የሰጡት። አዳምጠኝ። ቀጥተኛ መንገድ ወይም ደግሞ ቀጥተኛ እምነት ማለት ቀጥተኛ እምነት ማለት አሁን አንተ ለምሳሌ ቆይ አንተ ለምሳሌ ደምረው ነህ ትደምራለህ ማለት ነው? አይ እንደዚህ እንድትለኝ እኮ አይደለም። ማን ያውን እኮ በእውቀት አይደለም። ቆይ ስም ታዲያ ስም ይገልጻል ወይ ነው የምልህ? አይደለም አዳምጠኝ። ለምን አይገልጸኝም እንዴ? ኢየሱስ ማለት ምን ማለት ነው እንዴ? ኢየሱስ ማለት ምን ማለት ነው? ኢየሱስ አዳኝ ነው። ኢየሱስ የስሙ ትርጉም ምን ማለት ነው? ኢየሱስ ክርስቶስ አዳኝ ነው ነው የምልህ። የስሙ ትርጉም ምን ማለት ነው? ኢየሱስ የሚለው የስሙ ትርጉም አሁን ወደዛ ወደዚህ ስለ ኦርቶዶክስ ነው ወደዛ ወደዚህ ነው ትሽከረከራለህ። የስሙ ትርጉም ምን ማለት ነው? አይደለም አሁን አንተ የምትለው ኢየሱስ ነው የሚያድነው፣ ኦርቶዶክስ ኢየሱስ የማያድነው አልተባባልን ነው። ኮሜንት እስከሚጻፍ አትጠብቅ። የስሙ ትርጉም ምን ማለት ነው? አረ የኮሜንት አይደለም። አሁን አንተ ለምንድን ነው ኦርቶዶክስ ቆይ ቀጥተኛ መንገድ ነው አልክ አይደለ? እኔ ግን አንተ ራስ ምታት ሆንኩባት። ስማኛ እሺ ደሜ ቢልዬ ቆይ አሁን ይኸውልህ ደሜ የገባንበት አንድ ነገር ታከብረው ለምንድን ነው? ቆይ አንዴ እሺ ቢሊ እሺ ይኸውልህ እሺ ሚዩት ካደረጋችሁት በተራ እናውራ። እሺ ደምረው አሁን ቢሊም እኔም የገባንበት አንድ ራሱን የቻለ ነገር አለ። አንተ ቢፎር ፕሮቴስታንት የወንጌል አስተማሪ ወንጌልን ስትሰብክ እናውቃለን። እሺ በፊት ስትሰብከው የነበረው ኢየሱስ ትክክል አይደለም ወይ? ይሄን እንድትመልስልኝ ፈልጋለሁ። ወይም አንድ ሁለተኛ ኢየሱስ ክርስቶስ መካከለኛ አይደለም ወይ? ኢየሱስ ክርስቶስ ዋስ አይደለም ወይ? ኢየሱስ ክርስቶስ ጠበቃ አይደለም ወይ? ኢየሱስ ክርስቶስ አማላጅ አይደለም ወይ ወደሚለው መታል ወይ? ይሄን ጥያቄ መልስልኝ። ደምረው ይሰማችኋል? እንትን ሆኗል ኔትወርኩ። ደምረው ጠፍቷል። ቢሊ ይሰማል? ፕሊስ ይሰማችኋል? እሺ ይሰማል። አንዴ ቆይ ምንድን ነው እኔ ሳልኖር ለምን ታወራላችሁ? ግን አንደኛችሁ አውሩ። ደሜ እንትን ሆነ ነው ፓውዝ ሆነ ነው ወደ መጣሁበት ነገር አንድ ጊዜ ተጋጭ ስለሆነ እኛም ራሱ ምን እንደምታውቁ አይ በቃ ለመሰለሽ ደምረው በጣም ማጭበርበር ውስጥ ገብቷል። በጣም እያጭበረበረ ነው። በእግዚአብሔር ቃል በቤዲ ቆይ ክስ አቁምና አይ አይደለም በጣም ወንጌል ነው ስርዓት ያጣ ክርስቶስን ወደ ማለት እንደነሱ አይነት ሀሳብ ውስጥ ገባ። ቆይ እሺ ቢሊ እያወቁ ነው የሚጭበረበር። ደምረው ይመልስልን ቢሊ። እኔ አሁን የጠየቅኩት ደምረው ኢየሱስ የምታመጣው ሀሳብ ምንድን ነው? አንድ እሱ አሁን አንድ ቢሊ ጠየቀ። ደምረው መልስልን። ኖ እኔ አሁን በክብር ነው የምጠይቀው። እዚህ ጋር አጠገባችን ኬፋ የሚባል ወንድማችን ገብቷል። ይሄ አረ ደም እንዴት ነህ? ደሜ መልስልኝ አንድ ጊዜ እባክህ ደሜ። ማን ነው? አሁን ደምረው አምኖበት አይደለም። ከታች ሳንቲም ጣል ስለሚያደርጉለት ለዛ ነው
እንደዛ እያደረገ ሁላችሁም ክርስቲያኖች መንቃት አለባችሁ እንጂ አሁን ፍጡር መስገድ ምናምን እሱ አያምንበትም። አፍህን እንድትከፍት ሳይሆን በስርዓት እንድትወያይ ነው። ስርዓት ኑሮ ብታወራ መልካም ነው። እሺ ይኸውልሽ እህቴ አሁን ደምረው እንድጠይቁልኝ የምፈልገው አሁን ኦርቶዶክስ ሆኛለሁ ብለዋል፣ ወደ ኦርቶዶክስ ተመልሻለሁ ብለዋል። ችግር የለውም ይመለስ። ባይዘው ቆይ አይደለም እሷን ሲፈልግ ኦርቶዶክስ ነኝ ይላል። እሺ ማየ አይበል፣ ግን መጀመሪያ ምን ይላል? ኦርቶዶክስም ነኝ ይላል፣ ጴንጤም ነኝ ይላል። ከጴንጤም ያስወጣኝና ያለው ይላል። ሁለታችንም የራሳችን የሆነ አስተምሯለን። አሁን ደምሮን የምጠይቀው ወደ ኦርቶዶክስ ተመለሱ። ስለዚህ እርሱ ወደ ኦርቶዶክስ ተመልሷል ማለት ነው። ወደ ኦርቶዶክስ ከተመለሰ ደግሞ የኦርቶዶክስ አስተምሮ ምንድነው? አንደኛ መካከለኛ ቅዱሳን መላእክትና ሰማዕታት የሆኑ ሰዎች መካከለኛ ሆነው እኛ ከእግዚአብሔር ጋር ያስታርቁናል። ቆይ ደሜ ቆይ ነው እንደ ምንድነው የምትሮጠው? እኔ ሳልሆን ለምን ትሮጣለህ? ምንድን ነው ያወራው? እሺ ደሜ መልስልኝ። እሺ ደሜ ይቅርታ መልስልኝ። አንድ ነገር ብቻ ነው ካንተ ማወቅ የምፈልገው። ያላለውን አትበል ደሜ አንዴ እሺ አንድ ነገር ብቻ ይመልስልኝ ፕሊዝ። አባቢ አንዴ በተረጋጋ መልኩ ተናገር። አሁን እኮ አንዴ እሺ ችግር የለውም። አሁን ማውራ ኬፋ ነኝ እኔ ስለ ቤተክርስቲያን ትንሽ እውቀቱ ብዙ እውቀት የለኝም። ግን አሁን አንተ ለምሳሌ ላይ ቅድም አያምኑም ብለሃል፣ የሆነ አይነት ነገር ብለሃል። እስኪ እኔ አሁን ደካማ ኦርቶዶክስ ነኝ፣ አንተ የፈለግከውን ጠይቀኝ። ለምሳሌ ላይ የተሻለ እውቀት የለኝም እንደሌሎች እንደሚባለው የለም። እሺ እኔ አሁን ደካማው ነኝ። እኔ አሁን ከኦርቶዶክስ ጋራ ለመከራከር አይደለም የገባሁት። ደምረው አቤት ማይ አሁን ለምሳሌ እሺ ቃል ይኸውልሽ 100 ብር ይኸውልህ ምን አለ መሰለህ አባቴ፣ አንተ ፐርስፔክቲቭ ሆነ ሰውን ማየት ይችላል። አንተ ቦታ ላይ ሆነ ማለት ነው ገባ። በሰውየው ቦታ ሆነ ግን ያንን ሰው ግን ማየት አትችልም። ለምሳሌ ላይ አንተ ስለ ኦርቶዶክስ ያለህ አመለካከት ሊኖር ይችላል፣ ደምረው ስለ ኦርቶዶክስ ያለው አመለካከት ሊኖር ይችላል። ስለዚህ አንተ ፕሮቴስታንት ነህ አይደል? እና ስለ ፕሮቴስታንት ያለህ ተናገር። ያንተን አመለካከት ስትናገር ሰዎች ያንተን ነገር ያዩልሃል። ገባህላ አይደለ? ለምሳሌ ላይ ደምሮ ኦርቶዶክስን አፕሪሺየት አደረገ ወይም ደግሞ ይሄ ነገር ልክ ናቸው ስላለ ብቻ ልክም ሊሆን ይችላል፣ ልክም ላይሆን ይችላል። እሱ በራሱ በገባው መንገድ ይሂድ፣ አንተም በገባህ መንገድ ይሂድ። ከዛ በኋላ ላይ ለምሳሌ ላይ እንደ አንተ እንደ ወይም ደግሞ ብዬ ምን እሺ ኬፋዬ ገብቶኛል። ኬፋ ፖላይትሊ እና በፍቅር ነው ማወራችሁ። እኔ አሁን አንደኛ ከኦርቶዶክስ ጋር የምንከራከርበት ወይም እንትን አጀንዳውም የለኝም አሁን ማለት ነው። ግን ደምረው ብዙ ጊዜ ስሰማው እከታተላለሁ፣ ከታችም ሆኜ በእንትንም ነው ያስገባኝና ደምረው ወደ ኦርቶዶክስ ተመለሱ ይለናል። ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ ያለውን አስተምሮ ተቀብሏል ማለት ነው። እኛን ተመለሱ ካለ እሱ ተቀብሏል ማለት ነው። አንደኛ ጥያቄ ለደምረው ነው። ኬፋ ይቅርታ፣ ለደምረው ደምረው ኦርቶዶክስ ቤተክርስቲያን ቆይ አንድ ጊዜ አታቋርጠኝ እባክህ። አንዴ እግዚአብሔር ምስክሬን እንትን እልሃለሁ ማለት ነው። ምን አለ መሰለህ ጌዲ፣ ቅድም ኦርቶዶክሶች በክርስቶስ አምነው አልዳኑም ወይ እንደውን ነገር አንስታል። በጣም ድብን አድርገን በኢየሱስ ክርስቶስ ስራ ድነናል። ምንም ይሄ ጥርጥር የለውም፣ ድነናል። በሱ ላይክ ለምሳሌ ላይ ድኛለሁ ብሎ የሚመጣ ኦርቶዶክስ አለ ወይ ብለህ ነበር አይደለ? እኔ ድብን አድርጌ ድኛለሁ፣ ኦርቶዶክስ ድነናል። ገባ? ለምሳሌ ላይ ከዛ በኋላ ላይ ህይወት ነው አይደለ? ህይወት ደግሞ ይቀጥላል አይደለ? በክርስቶስ ጋር ነው። ከዛ በኋላ ላይ ደግሞ መልካም ፍሬ ማፍራት አለብን አይደለ? ያንን መልካም ፍሬ ደግሞ ካላፈራ በክርስቶስ እንትን ልንል እንችላለን። ገባ? ያንን ድነት ልናጣው እንችላለን። ነገር ግን በኢየሱስ ክርስቶስ ሰርተን ሳይሆን ክርስቶስ በሰራልን ስራ ድነናል። ነገር ግን ከዛ በኋላ ላይ ደግሞ ስለመዳናችሁ ደግሞ ያለውን ነገር ደግሞ ስለሚለን መጽሐፍ ቅዱስ ደግሞ በዛ መሰረት ስለምንጠየቅ ያንን ድነት ደግሞ እናስቀጥላለን። ሰውን ደካማ ነን ልንል እንችላለን። ነገር ግን ምንድነው በክርስቶስ ላይክ እንድናለን ማለት ነው። ይህንን ነው ከዚህ አንፃር እንጂ ሌላ ምንም አይነት ምክንያት የለም። እሺ ጥሩ ነው።
ባይ ዘ ዌይ እኛ የወንጌል አማኞች ኦርቶዶክስን ይጠላሉ ብላችሁ እንዳታስቡ። ባይ ዘ ዌይ መጽሐፍ ቅዱስ ሲናገር ምን ይላል? ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። አያችሁ፣ ጥላቻ በእኛ ዘንድ ሰውን እንደ መግደል ነው የሚቆጠረው። ስለዚህ በጣም ኬር እንሰጣለን ለዚህ ጉዳይ። አንጠላችሁም፣ ግን በመጽሐፍ ቅዱስ ውስጥ እና በአንዳንድ ነገሩ ያለ አስተምሮ ልዩነት ሊኖር ይችላል። ልዩነቱ ግን ተጠብቆ አብረን እንኖራለን ማለት አይደለም። ልዩነቱን እያፈረስን እያጠበብን ሁላችንም ወደ ህብረቱ መንግስት ወደ ፍቅሩ መንግስት እንድንጨመር ነው የምንፈልገው። ግን ወንድማችን ደምረው አሁን እኔ እሱ ደሜን እየጠየኩት ያለሁት አሁን ኦርቶዶክስ አትድንም ትድናለች የሚል ጥያቄ ውስጥ አልገባውም። ስለዚህ ደምረው ወደ ኦርቶዶክስን ቤተክርስቲያን ተቀብያለሁ እኛንም ወደዛ ኑ ብሎ እየጋበዘን ነው። ስለዚህ ደምረው እያመነ ያለው ምንድነው ማለት ነው? ኢየሱስ አማላጅ አይደለም። ኢየሱስ መካከለኛ አይደለም። ለኛ የሚያማልዱን ለኛ ከኢየሱስ ጋራ ወይም ወደ አብ መንግስት የሚያቀርቡን መካከለኞቹ ምኖች ናቸው? ቅዱሳን ሰማዕታት ናቸው። ራሳቸውን ቤዛ ያደረጉ ሰዎች ናቸው። ቤዛ አልኩኝ ሶሪ። ራሳቸውን መስዋዕት ያደረጉ ወይም ገድላትን የፈጸሙ ትላልቅ አባቶች የሚባሉት በምድርም በሰማይ ላይም ትላልቅ ቦታ የተሰጣቸው እነሱ ያማልዱኛል። መካከለኞቼ እነሱ ናቸው እያለ ስለዚህ ደምረው ይህንን አምነዋል ወይ? አሳየኝ እስኪ። እንዴት ነው የቤተክርስቲያን አስተምሮ ማለት? ከመጽሐፍ ቅዱስ ነው እየጠየቀ ማሳጀት ነው አይደለ? አሳየኛ። ምን ላሳይ? 21ኛው ሴንቸሪንን የተማረንን ላይክ ዓለማዊ ተመራራ ምን ላሳይ? ላይክ ለምሳሌ ኢየሱስ አማላጅ ነው ተቀበላለች። ምን ላሳይ? ቤተክርስቲያን ላይክ የክርስቶስን ቦታ ተክታው እነ ቅዱሳናት ይሰራሉ የምትልበትን ቦታ ብቻ አንድ ቦታ ንገረኝ። እግዚአብሔር ምስክር። እኔ አላልኩም ኦርቶዶክስ ናት ያለችው። እኔ እኮ ኢየሱስ ነው አማላጅ ነው እያልኩ እኮ ነው። ኦርቶዶክስ ካለች አትቀበልማ። ለምሳሌ ቆይ እሺ፣ ለምሳሌ 2000 ዓመተ ምህረት እትም ላይ አለ። እኔ ግን ከዋናው ከመጽሐፍ ቅዱስ ዮሐንስ ሮሜ 8:34 ይላል አባቴ። ይሄው ማጌዲ ለምን መጽሐፍ ቅዱስ ነው ማስረጃ መሆን ይችላል አይደል? እኔ ደካማ ኦርቶዶክስ እንኳን አሁን ይሄኛውን ነገር እንኳን አውቃለሁ። ለምሳሌ ለፕሮቴስታንት ላይ የሚባል ነገር ባፍ ዝም ብሎ የሚወራ ነገር አይ ፕሮቴስታንት እኮ እንደዚህ ነው አይደለም። ገባ? ልክ የሆነ ነገር አለ፣ ልክ ያልሆነ ነገር አለ። ዝም ብዬ በስማ በለው በሆነ አይነት ነገር ላይክ ወጣትም ነኝ እንዲህ አይነት ነገር ማስተዋል አለብኝ። ገባ? ስማ በለው አይደለም። እባክህ ኬፋ ለምን ትሸሻለህ? እውነት መሸሽ አይቻልም። ኬፋ ይቅርታ አድርግልኝ። መሀል ላይ የገባው እሺ አሳየኝ። እሺ ላሳየህ። የኢየሱስን አማላጅነት መጽሐፍ ቅዱስ ይናገራል። ላሳይ የምችለው አማላጅነቱን ነው። ኦርቶዶክስ ደግሞ ኢየሱስ አማላጄ ነው ብላ አታምንም። ምንድነው ይሄ ሌላ ነገር? እኔ ከየት ነው አምጥቼ ላሳይ የምችለው? ኢየሱስ አማላጅ ነው ብለን ስንፈራጅ ነው ኦርቶዶክስ ቤተክርስቲያን ለምን ትበል አይባልም? አንዴ ኬፋ እሺ፣ ኢየሱስ ክርስቶስ ኦርቶዶክስ ኢየሱስ ክርስቶስ የዛሬ 2000 ዓመት በደሙ ቤዛነት ለምኗል፣ አስታርቆናል፣ አማልዶናል ብላ ታምናለች አታምንም? ታምናለች። ዛሬስ ያ የዛሬ 2000 ዓመት ያለው ምልጃ ቤዛነቱ ማስታረቁ አሁን አይሰራም ብላለች ወይስ ይሰራል እያለች ነው? አይሰራም እያለችኝ ነው። ቆሟል ነው የምትለው? ኢየሱስ በስጋ ወራት ነው ያማለደን ነው ብላ የምታምነው? ደምረው አደባባይ የሚያውቀውን ነገር ለምንድን ነው እንድንደናበር የምትሞክረው? ስታወራ እሺ፣ ከሙስሊም ወደ ኦርቶዶክስ አንድ ሰው ከሙስሊም ወደ ኦርቶዶክስ ይመጣል። በምኑ ነው የሚመጣው? ክርስቶስ የዛሬ 2000 ዓመት በሰራው ስራ ነው የሚመጣው ወይስ በምኑ ነው የሚመጣው? በምንድን ነው የሚመጣው? እሺ አንድ ሰው ከሙስሊምም ሆነ ከየትም ወደ አንዱ ሽፍት ሲያደርግ በትምህርት ነው። በትምህርት ነው። የመጽሐፍ ቅዱስን እውነት ተረድቶ ነው የሚመጣው። በኢየሱስ ስም ስልጣን እንዴ አተረጋበል አትገስጽ። እሺ የሚያስገስጥ ነገር የለም። እሺ ረጋበል። ቀስ ብላ አውራ እና ኦርቶዶክሳውያን አንድ ሙስሊም ከሙስሊም ወደ ኦርቶዶክስ ሲመጣ ክርስቶስ በሰራለት ቤዛነት ማስታረቅነት በፈሰሰው ደም በመካከለኝነቱ ነው የሚመጣው ብለው ያስባሉ ወይስ በሌላ በስራው ይመጣል ብለው ነው የሚያስቡት? እሺ እሷ ምን ብላ እንደምታመጣ ነው ያላቅም። ከረንትሊ አላቅም። ካላወቅ ለምን መጀመሪያ ወጣታ አያር ግን እሺ ደም አይደለማ ደምረው ታው ይኸውላችሁ አሁን ለዚህ ነው
ኦርቶዶክስን አታቋትም፣ ማወቅ አለባችሁ። አየህ እኔ አሁን የበራልኝ አለ። እኔ አሁን እንደሱ እንደ ልጁ ነበርኩ፣ እንደ ልጁ እንደዚህ ልጅ ነበርኩኝ። ግን አነበብኩ። ማንበብ ስጀምር በጣም በተለይ የዲያቆን ያረጋል አበጋዝን መጽሐፍት ሳነብ፣ መድኃኒተ ጽድቅ ሳነብ አሜዚንግ ልቤ እንዴት ክፍት እንዳለ ስለ መዳን ያለውን ክፍል ገጽ 121 ላይ ማለት ነው። ስለ መዳን ያለውን ነገር ሳነብ አሜዚንግ። ስለዚህ ኦርቶዶክሳውያን ኢየሱስ ክርስቶስ የዛሬ 2020 ዓመት በመስቀል ላይ የሰራው ያ ማስታረቅ ዮሐንስ 17 ላይ የለመነልን ልመና ለዘላለም የሚሆን ነው። ያማልደን ለዘላለም የሚሆን ነው። አንድ የተደረገ ለዘላለም የሚሆን ነው። አንድ የተደረገ ገባችሁ? አሁን እናንተ ይሄ ነው የታወራችሁ። በቃ ታወራችሁ፣ ይሄ ነገር ታወረባችሁ። አይ የቤተ ክርስቲያኒቱ አስተምሮ ታወረባችሁ። ጥላቻ ብቻ ነው የምትሰሙት። ስለ ቤተ ክርስቲያኒቷ ጥላቻ ብቻ። ጣዖት አምላኪ ናት፣ ጣዖት ብራራ ይላል፣ ይለፈልፋል። ይሄ ውስጣችሁ ይገባል ነው። ዶግማቲክ የሆነ አስተምሮቷ የዘላለም ሕይወት እንዳላት ምስክር ነው ጌታ በሚያውቀው። የእውነቴን ነው የምላችሁ፣ የእውነት እኔ እንደውም እግዚአብሔር ምስክር እስካሁን እየተናገርኩ ነው። ከፋሲካ በኋላ የዛሬ ወር ማለት ነው ቦሌ መድኃኔዓለም ተገናኝተን እንደዚህ እንናገራለን። የኦርቶዶክስን አስተምሮ ወተን ማለት ነው እኔ አናግሬያለሁ። አገልግሎት ክፍት ነው ተብሏል። ጋይስ ምን ተነሳ፣ ነጠላን ደረብ ታደርግና አደባባዮችን እንወርሳለን። የእውነቴን ነው ብላችሁ የኦርቶዶክስን አስተምሮ እናገረው ጌታ በሚያውቀው የበራልኝ እውነት ስላለ ነው። ደግሞም አይቀርም መጠመቄ። አሁን ራስ ምታት የሆነባችሁ ስላልተጠመቅኩ ነው። አይቀርም ተጠምቄ እውነታውን አደባባይ ላይ እናገራለሁ። እውነታው ማለት ነው እምነግር ማለት ነው። ገባ? አሁን እሱንማ አላቅም አለ። ልክ እነዚህ ወንድማችን አላቅም አለ። ብዙዎች ነው የማያውቁት። በተለይ እነዚህ ታድሳውያን ምንም ሳያውቁ ነው የወጡት። ምንም በቃ ያን የአሰግድ ቀንበር ላያቸው ላይ ሰፍሮባቸው መልኩን ወደውት፣ ንግግሩን ወደውት፣ ቁመናውን ወደውት ነው የሄዱት። ማተብሽን በጥሽ ስትላት አልበጥስም ትላለች። አየ ውስጧ ኦርቶዶክሳዊነት አለ ውስጧ ኦርቶዶክሳዊነት አለ። እና ይህን ነው መጀመሪያ ኦርቶዶክስን እወቋት። አላቃትም እንዳለው ልጅ መጀመሪያ ኦርቶዶክስን እወቋትና ከዛ በኋላ እናውራ። እኔ ተሳስታ ልምትለኝ ከሆነ ናና ሞግተኝ። ይኸው እግዚአብሔር ምስክሬ፣ ንስሐ እገባለሁ። ወይኔ ተሳስቻለሁ፣ በቃ ይቅር በሉኝ ጴንጦች ምናምን ብዬ ንስሐ እገባለሁ እና በመረጃ በሰማኸው አይደለም፣ ቪዲዮ ምናምን አሳይተ አይደለም፣ ስክሪንሹት አሳይተ ምናምን አይደለም። እንደ ቤካ አንድ ቤካ የሚባል የእውነት እኔ ቃሉን ይዤ የተነሳሁት፣ እውነቴን ነው የምላችሁ፣ ቃሉን ይዤ የተነሳሁት፣ ሌላ ነገር ይዤ አልተነሳሁም። ማንም ሰው ከሆነ ማን ናግባ ከፈለክ አንተ ይኸው ግባ፣ ፈሪኔ ምናምን የምትለኝ ከሆነ ናግባ አስገቡት። ማንም ተቋረጠ ናና እንጂ ኬፋ አላችሁ። ተቋረጠ እኮ ደሜ እንዴት አረፈዳችሁ? ሰላም ነው፣ እግዚአብሔር ይመስገን። እንዳረፈድክ እንዴት ነሽ እህታችን? እግዚአብሔር ይመስገን። ወንድ አቤላ ገብቷል። ዝናብ እየዘነበ ስለሆነ ድምፅ እንዳይረብሻችሁ ብዬ ነው። ዳሜ ጋ ነው ወይስ እኔ ጋ ነው ኔትወርክ እየተቋረጠ ያለው? ደምሮ ኔትወርኩ አይሰራም። ኦኬ አቤላ እንዴት ነህ? ሰላም ዘንድ ይንሽታል። አሜን። ሰላም ሽብዝ አሜን። ማውራት ትችላለህ እዛ እስከሚመለስ። አነ ኔትወርክ እያስቸገረኝ ነው መሰለኝ አይደል? እኔ ጋር መስሎኝ እኮ ታገላለሁ። ኔትወርክ ነው እኔ ጋር
ድሮም አሸዋ ላይ ነበር አይደል? አሸዋ ላይ አልነበርኩም። አሁን ነቅቼ ነው እንጂ አሸዋ ላይ አለ። አሁንም ያው አለቱ ላይ ነኝ። አሁንም አለቱ ላይ ነኝ። ወደፊትም አለቱ ላይ ነኝ። ከአለቱ መቼም ዞር አልልም። እሺ አለቱ ላይ ነኝ። አሁንም አለቱ ላይ ነኝ። ምንም የተቀየረ ነገር የለም። ያ ኦርቶዶክስ እውነታን ኦኬ አራቦ እኔ ራሴ ታለው የለውም አይደል? ኔታ ያስወጣኝ ትላለህ። እኔ ራሴ ታለው የለውም እኮ ወጥቻለሁ። እኔ ራሴ አሁን ነው የመጣው። በደምብ እንዴት ነህ ደሜ? እንኳን ብሮስኪ ሰላም እንዴት ነው? እንኳን አደረሰ። ታገብራለህ እንደ አንተን ዘንባባ አተ ነው ምንድን ነው? አይደለም እንትን እዚህ ጋር መላጣ ስለሆንኩኝ ቆረቆረኝ። መላጣ ስለሆንክ እንደውም በጣም አሪፍ ነው። በደንብ ነው የሚታይ። ቆረቆረኝ ቆረቆረኝ። ደስ ይላል። እኔ ጥያቄ አለ። ቅድም ኦርቶዶክስን ወቋት እያልከን አንድ ጥያቄ ኦርቶዶክስን ወቋት እያልከን እኔም ያው ፕሮቴስታንት ስለሆንኩ ያው እንደ ተቋም ኦርቶዶክሶችን አልጠላቸውም፣ ኦርቶዶክሳውያንም አልጠላም። እንደ ሃይማኖት በጣም ሪስፔክት አለ ለኦርቶዶክሳውያን። ጥላቻ የለኝም። እንደዚህ ፍጹም ጥላቻ የለኝም ለኦርቶዶክሳውያን። ይሄ ይሰመርበትና አሁን የምጠይቅ ጥያቄ ግን ኦርቶዶክስን ወቁ ያልከን ለምንድን ነው የምናውቃት ኦርቶዶክስን የሚል ጥያቄ ጠይቃለሁ። ለምንድን ነው? ቆንጆ ጥያቄ፣ አሪፍ ጥያቄ ጠይቅኝ። ለምንድን ነው ኦርቶዶክስን ወቋት የምልህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገባ አስተምሮቷ ማለት ነው። ስለ ደህንነት ያላት አስተምሮ፣ ስለ ዘላለም ሕይወት ያላት አስተምሮ ገባ ኩልል ያለን እና አንተ የምታምነውን እኔ የማምነውን ታምናለች ማለት በክርስቶስ ላይ ያላት መደገፍ እጅግ ከፍ ያለ ነው፣ እጅግ የላቀ ነው እና ከዛ የተነሳ ሰዎች አሁን ለምሳሌ ግን ኦርቶዶክስን ባለማወቅ ትምህርቷን ባለማወቅ ከትምህርቷ ባሻገር ያለው ነገር በመረዳት ላይክ አጌንስት የሆኑባት አለ። እኔ ደግሞ ምንድነው ያደረኩት? ምንድነው የምታስተምረው? ክራይስት ላይ ያላት አመለካከት፣ የክርስቶስ ላይ ያላት ትምህርት ምንድነው ብዬ የቤተክርስቲያኒቷ የተለያዩ ሊቃውንት የጻፉትን መጽሐፍቶችን ማንበብ ጀመሩ። ስፔሻሊ መድሎተ ጽድቅ ማለት ነው። ከዛ መድሎተ ጽድቅ ሳነብ እኔ የሚመስለኝ ኦርቶዶክሳዊ እንዳለ ማለት ነው የምነግርህ ማለት ነው። በስራ ድኛለሁ ነበር የሚመስለኝ። ግን ዲያቆን ያደርጋል አበጋዝ ማናችሁም በስራችሁ አልዳናችሁም የሚል እኔ የማምንበትን ነገር ሲናገር አየሁት። አሜዚንግ። ይህን ጥያቄ ይዤ መጣሁ። እንደዛ ነው ወይ? አዎ አሉኝ። ታዲያ ሰዎች ኦርቶዶክስን አላወቋትም ማለት ነው። ምክንያቱም ሰው የሚመስለው በክርስቶስ ሳይሆን በስራችን ክርስቶስን በስራችን አግዘን ድንናል ነው እኮ የሚሉት። ኖ እሱ ስህተት ነው የሚል ነገር መጣ። ስለዚህ ከዚህ የተነሳ ኦርቶዶክስን ወቋት የሚል ነገር መጣ ማለት ነው። አባቴ መጽሐፍ ቅዱስ ኦርቶዶክስን ስለማወቅ ነው እግዚአብሔርን ስለማወቅ ነው የሚያስተምረው? ያ ኦኬ። አሁን መጽሐፍ ቅዱስ ለምሳሌ ዮሐንስ ራእይ ላይ 1:7 አካባቢ ላይ ስለ 7ቱ አብያተ ክርስቲያናት የጻፈው ጽሑፍ አለ። እነዛ 7ቱ አብያተ ክርስቲያናት ማን ናቸው? ይሄ ማወቅ ግድ አይልም። ማን ናቸው? እርግጥ ነው እነዛ 7ቱ አብያተ ክርስቲያናት አንድ አብያተ ክርስቲያናት እንዲባሉ ክርስቶስ ኢየሱስ በእነሱ ስላለ ነው አብያተ ክርስቲያናት የተባሉት። ኦርቶዶክስም ክርስቶስ ኢየሱስ በሷ ውስጥ ስላለ በሷ ውስጥ ስለሚመለክ በሷ ውስጥ ሆኖ ብዙዎችን ከኃጢአታቸው ስለሚያድናቸው እሷን ብታውቅ ክርስቶስን ታውቃለህ የሚል ነው አመለካከቱ። ስለዚህ መጽሐፍ ቅዱስ ኦርቶዶክስን ስለማወቅ አያስተምርም ማለት ነው። አሁን ከሰሞት ድምፅ አሁን አያይዘህ ምክንያት ነው የሰጠኸኝ። እሷን ብታውቅ እሷ እግዚአብሔርን ስለምታስተምር አያይዘህ ታውቃለህ ነው እንጂ እሷን ስለማወቅ በቀጥታ ወይም እንደዚህ አይነት ትምህርት የለም መጽሐፍ ቅዱስ ላይ። ባለፈውም ስለነገርከኝ ነው ኦርቶዶክስ የምትባል ቤተክርስቲያን መጽሐፍ ቅዱስ ላይ የምትታወቅ ወይም የተጠቀሰች ቤተክርስቲያን አይደለችም ብለኸኝ። አረ ያ ኦርቶዶክስ ማለት እኮ ራሱ የስሙ ትርጓሜ የግሪክ ቃል ነው። አንዴ ቀጥተኛ እምነት ወይም ደግሞ ቀጥተኛ መንገድ የሚልን የአማርኛ ትርጉም ይሰጣል።
አይደል? ስለዚህ ቀጥተኛ እምነት ደግሞ መጽሐፍ ቅዱስ ላይ ያስቀምጥልናል። ያ ቀጥተኛ እምነታችን ማለት ነው። ባለፈው አንድ ጥያቄ ጠይቄ ነበር እዚህ ቤት እኔ አንተ ጋር የገባው ጊዜ አሁን አንተ አማደ ትምህርቶቹን አምኛለሁ እና ድኛለሁ ብለህ ስትከራከር ግን ውስጥ የነበሩ ኦርቶዶክሳውያን ትምህርቱን ማመን ብቻ በቂ አይደለም የሚል ነገር አስቀምጠውልሃል። መጠመቅ አለብህ አሉ። ልክ ናቸው። ጥምቀቱን ተጠምቀህም በጥምቀት ብታምንም በስጋና ደግሞ አማናዊነት ብታምንም ያልከውን ሌሎቹንም ትምህርቶች ኦርቶዶክስ ያላትን ትምህርቶች ብትቀበልም እነዛን ሚስጥራቶች ግን በቤተ ክርስቲያኒቷ ወይም በኦርቶዶክስ በኩል ካልፈጸምክ ድህነት ይገኛል ብለው አያምኑ። አንተ ይሄንን ታምንበታለህ? በኦርቶዶክስ በኩል ነው ድህነት ይገኛል ብለህ ታምናለህ? አሁን እኮ ተናገርክ እኮ አሁን ተናገርክ። ምን አልክ? ስጠመቅ የምጠመቀው ቤተክርስቲያን ውስጥ ነው እንዴ? አለ ቁርባንም ሰውስ የስጋው ደሙንም ሰውስ እምወስደው ቤተክርስቲያን ውስጥ ነው። ይሄን ፈጽሞ የት ቤተክርስቲያን ነው የምትወስደው? በተዘዋዋሪ ክርስቶስ ኢየሱስን በኦርቶዶክስ የት ቤተክርስቲያን ነው የምትወስደው? የት ቤተክርስቲያን ነው የምትወስደው? ኦርቶዶክስ ውስጥ። ኦኬ። ስለዚህ ኦርቶዶክስ ውስጥ ትጠመቃለህ? አዎ ኦርቶዶክስ ውስጥ ትጠመቃለህ። አንተ ኦርቶዶክስ ውስጥ ትጠመቃለህ ማለት ነው ድህነት ለማግኘት እስካሁን አልዳንክም? እስካሁን አልዳንክም ማለት ነው ወይ? እስካሁን አልዳንክም ማለት ነው ወይ? ከአሁን በኋላ ኦርቶዶክስ ጋር ሄደህ ትጠመቃለህ ወይ? በክርስቶስ ኢየሱስ ያመነ እኮ ይድናል። በክርስቶስ ኢየሱስ ያመነ ይድናል። ህብረት ለማድረግ ግን መጠመቅና ምን ማድረግ አለብህ? መጠመቅና የጌታን ኖ በክርስቶስ አምነህ ካልተጠመቅክ ትድናለህ ብለህ ቤተክርስቲያኒቷ በክርስቶስ አምነህ ብቻ ትድናለህ ብለህ አታስተምርም። አምነህ ግን መፈጸም አለብህ። እንትኑ ኦፖርቹኒቲ እስካለ ድረስ ይሄንን ለማድረግ ኦፖርቹኒቲ እስካለ ድረስ ይሄንን ማታረግ ከሆነ አድንም። ኦፖርቹኒቲ እስካለ ድረስ አንተ በክርስቶስ አምነሃል ግን አልተጠመቅክም፣ አልዳንክም ማለት ነው። ይኸውልህ ስማኝ፣ አሁንም አልሰማኝም። እኔ በክርስቶስ ኢየሱስ አመኜ ኦፖርቹኒቲው የመጠመቅ ኦፖርቹኒቲ እስካለኝ ድረስ ተጠምቄ እድናለሁ። ገባረ? ኦፖርቹኒቲው ግን ካልገጠመ አትድንም ማለት ነው። ኦፖርቹኒቲው ካልገጠመ ግን አትድንም ማለት ነው። ለምን? በቃ ኦፖርቹኒቲ አልገጠመም እኮ ማለት አምነሃል፣ የመጠመቅ ኦፖርቹኒቲ የለም። ግልጽ ጥያቄ ልጠይቅህ፣ በክርስቶስ አምነህ ብቻ ትድናለህ ወይስ አትድንም አንተ? አዎ አየህ፣ በክርስቶስ ኢየሱስ አምነህ ለመዳን ሚስጥራትን መካፈል አለብህ፣ መጠመቅ አለብህ፣ ቁርባንን መውሰድ አለብህ። ለምን? የዮሐንስ ወንጌል 6:54 ላይ ይህን ትምህርት እኮ እንደምታለው ስለሚል ማለት ነው። ስለዚህ በዚህ ትምህርት እንደተስማማ ወደዚህ ቤተክርስቲያን ህብረት ለማድረግ እነዚህ ሁለት ነገሮች ሊከለክሉን አይችሉም። ብናረጋቸው ምንም የሚጎልብን ነገር የለም። ብናረጋቸው አረግናቸው ማለት የዘላለም ጥያቄ አልገባህም። በክርስቶስ የእሷን ደግሞ አስተምሮ ቀኖኗን ትውፊቷን ተቀብለን እንገባለን። ደሜ ጥያቄ አልገባም ወይም ደግሞ እንዲገባ አልፈለግም። ምክንያቱም አሁን ይሄን ጥያቄ ከመለስክ ቁርጥህ ወይም ያለህበት ስታንድ በግልጽ ከታወቀ ደግሞ እኮ ዝናብ እየዘነበ ስለሆነ እየሰማኸኝ አይደለም። አሁን የጠየቅኩህን ጥያቄ ግን በግልጽ በትክክል ተረድተህ ብትመልስ ያለህበት ስታንዲንግ ይታወቃል፣ የት ቦታ ቆመህ እንዳለ ይታወቃል። አቤላ እኔ የለውም ተቋርጫለሁ። የለህም ወዬ ወንድዬ፣ እንዴት ነህ? አለው እግዚአብሔር ይመስገን። እግዚአብሔር ነገራችን ላይ በጣም ከማከብራቸው የፕሮቴስታንት እምነት ተከታዮች ውስጥ አንዱ ተቋርጫለሁ። አባ በጣም የተረጋጋ ወንዴ ነው የሚያወራው። ከአንተ ጋር መግባባት አልቻልንም። ወንዴ ነው እያወራ ያለው ወይ ሲያባራ እናወራለን። በቃ ደግሞ ወንዴ ምንድን ነው? ኦርቶዶክስ ነው ፕሮቴስታንት ይመስለኛል። ኦርቶዶክሳዊ ነው። ኦርቶዶክስ እምነት ተከታይ አቤል ኔትወርክ ውስጥ ከሚስተካከልለት ከወንድዬ ጋር አውሮሽ ደሜ ኔትወርክ ከወንድዬ ጋር ምን አወራለሁ እኔ ከወንድዬ ጋር በቃ እኔ ግን ምንም አይሰማኝም እንጂ ከደሜ ጋር ማውራት ኦርቶዶክስ ነው። ኦርቶዶክስ ነኝ ስላ
ኦርቶዶክስ ነኝ አላለም። ለዛ ነው ይሰማል። አይሰማም? አይሰማም? ይሁን ኃይለኛ ዝናብ ነው እየዘነበ ያለው፣ ኃይለኛ ዝናብ። አቤላ ልደውልለት ነው። ይሰማል? እናወራለን ወንዴ በኋላ ይሰማል። አንዴ አቤላ ሳትወጣ አንዴ ላውራ ፈልጋለሁ። በቃ ዝናብ እየሰማ እንትን እያለ ነው። በቃ ያው እናንተ ቀጥሉ፣ ሌላ ሰው አስገቡ።